ማንቸስተር ዩናይትድን ሁሌ እየመጣ የሚያቆስለው ሁሌ እየመጣ ችግር ውስጥ የሚከተው ብራይተን በኦልድ ትራፎርድ ቀዮች ሰይጣኖች ያስተናግዳሉ። የሚጠበቅ ጨዋታ ነው። ማንቸስተር ዩናይትድን በታሪኩ አራት ተከታታይ ጨዋታ አሸንፎት የሚያቅ ቡድን ካለመኖር ጋር ተያይዞ ሰንደርላንድ ምናልባት የመጀመሪያው ቡድን ይሆናል ኦልድ ትራፎርድ ላይ አራት ጊዜ በማሸነፍ የሚያሸንፍ ከሆነ ማለት ነው። አራት ተከታታይ ጊዜ ብራይተን ካሸነፈ አራት ተከታታይ ድል ሊሆንለት ይችላል። ያ ደግሞ በታሪክ የመጀመሪያ ያደርገዋል። ብራይተን ማንቸስተር ሲቲ ነው ነበር እኮ በጣም ከባድ ነውና ሩበን አሞሪም ይህንን ክለብ ተውሉት ይገባል። ነገ ሊቆነጥሱት ይገባል። እሱ የሚጠበቅ ጉዳይ ነው። እንግዲህ ማንቸስተር ዩናይትድ ሶስት ተከታታይ ጨዋታዎችን ለማሸነፍ የሚያደርገው ጨዋታ ነው። ሰንደርላንድን አሸንፏል። ከዛ ሊቨርፑልን አሸንፏል። ነገ የሚያሸንፍ ከሆነ ሶስተኛ ተከታታይ ጨዋታ ይሆናል። በተመሳሳይ ኦልድ ትራፎርድም ሶስተኛ ተከታታይ ጨዋታ ባክ ቱ ባክ ድሎችን የሚያስመዝግበት ጨዋታ እንደሚሆን ይጠበቃል። እንግዲህ በሩበን አሞሪም የ11 ወራት ቆይታ እንዲህ አይነት ውጤት ማየት አልቻሉ ነበር። ሜዳ ላይ ባክ ቱ ባክ አልነበራቸው። ሊቨርፑል በኦልሞስት 10 ዓመት ለሚጠጋ ጊዜ በአንፊልድ በማንቸስተር ዩናይትድ ተሸንፎ ያቅም ነበር። እሱን አዲስ ታሪክ ሰርተዋል። የ9 ዓመት የቆየ ክብረ ወሰን አሻሽለዋል። እንደገና ሁለት ተከታታይ ጨዋታዎችን አሸንፈዋል። ካሁን ደግሞ ሶስተኛ ተከታታይ ያ ማለት በሜዳም ከሜዳ ውጭም በድምሩ ሶስት ተከታታይ ጨዋታዎችን ለማሸነፍ የሚደረግ ጥረት ነው የሚሆነው። ብራይተን በጣም በሚያስገርም ሁኔታ አንዳንድ ቡድን ባህሪ ያስገርማል። ብዙ ቡድኖች በሜዳቸው ናቸው ጠንካራ አይደለ? ብራይተን በዘንድሮ ዓመት ከሜዳ ውጭ ነው ጠንካራ። በደጋፊዎች ፊት 13 ጨዋታ አድርገው 8 ተሸንፈዋል፣ 2 አቻ ወጥተዋል። በደጋፊያቸው ፊት በጣም ደካማ ነው። በደጋፊ ፊት ያገኘው ነጥብ በጣም አነስተኛ ነው። በተቃራኒው በዘንድሮ ዓመት ከሜዳ ውጪ ነው ሰንደርላንድን፣ ቼልሲን፣ በርንላይን አሸንፏል። በሙሉ በዘንድሮ ዓመት በሜዳ ውጪ የተጫወታቸውን ጨዋታዎች በሙሉ አሸንፏል። 100% ሪከርድ ነው ያለው ከሜዳ ውጪ። በሜዳው ደግሞ የለውም እና በጣም አስገራሚ ነው ይሄ ቁጥር። በ13 ጨዋታ በሜዳው የሚያስመዘገባቸው ውጤቶች እዚህ ግባ የሚባሉ አይደሉም። ማንቸስተር ዩናይትድ እንግዲህ በጣም ጥሩ ሙድ ላይ እየመጣ ያለ ቡድን ነው። ለመጨረሻ ጊዜ ማንቸስተር ዩናይትድ ተከታታይ ጨዋታዎችን ያሸነፈው አፕሪል እስከ ኦገስት 2023 8 ተከታታይ ጨዋታ ነው። ይሄ በማንቸስተር ዩናይትድ የቅርብ ጊዜ ታሪክ ማንቸስተር ዩናይትድ ተከታታይ ጨዋታዎችን ያሸነፈው ከአፕሪል እስከ ኦገስት 2023 8 ተከታታይ ጨዋታ ነበር። ያንን ክብረ ወሰን 8 ተከታታይ ጨዋታ የመጓዙን ክብረ ወሰን ያቆመው ብራይተን ነበር። ያ ማለት በጣም በጥሩ ሙድ ላይ የነበረው ማንቸስተር ዩናይትድ 8 ተከታታይ ጨዋታ አሸንፎ ጥሩ ሙድ ላይ እየሄደ ያለው ሙድን 2023 ላይ ብራይተን ነው አሸንፎ ቀልቡን የገፈፈው። ዘንድሮ በአሁኑ ሰዓት ማንቸስተር ዩናይትድ ተከታታይ ድል ላይ ነው ያለው። 2 አሸንፏል። ሶስተኛ እንደገና ተከታታይ ድል ለማድረግ ነው የሚጥረውና ብራይተኖች አሁንስ የማንቸስተር ዩናይትድን ጉዞ ላይ እንቅፋት መሆናቸውን ይቀጥላሉ ወይስ ሩበን አሞሪም ቀደም እንዳልነው ያስቆማቸዋል የሚለው የሚጠበቅ ጉዳይ ነው የሚሆነው። እንግዲህ በዚህ ጨዋታ የሚጠበቁ ዋና ዋና ክስተቶች አሉ። በነገው ጨዋታ ላይ ነገ 11 ሰዓት ላይ ነገ 1 ሰዓት ተኩል ላይ በሚከናወኑ ጨዋታ የሚጠበቁ ወሳኝ ክስተቶች አሉ። ከተጫዋቾች አመራረጥ ጋር ከታክቲክ ጋር በተያያዘ ልናነሳቸው የምንችለው በርካታ ነጥቦች አሉ። በነገራችን ላይ ያልጠቀስነው አንድ ቁጥር ማንቸስተር ዩናይትድ ብራይተንን በገጠመባቸው ባለፉት 7 ጨዋታዎች በ6 ተሸንፏል። ከ7 ጨዋታ በ6 ተሸንፏል እና ይሄ ብቻ አይደለም። በጣም በሚያስገርም ሁኔታ በ17 የሊግ ጨዋታዎች ያልሆነ ክብረ ወሰን ባለፉት 7 ጨዋታዎች ተፈጽሞባቸዋል። በ17 ጨዋታ ያሸነፏቸው ብራይተኖች 3 ጊዜ ነበር። አሁን ግን በ7 ጨዋታ 6 ጊዜ ያሸነፏቸዋል። እጥፍ ነው ያሸነፏቸውና ከቅርብ ጊዜ ወዲህ ብራይተን ምን አግኝቶ ነው ማንቸስተር ዩናይትድ ላይ የሚለው በርግጥ ከፈርጉሰን መውጣት በኋላ ብዙዎች ማንቸስተር ዩናይትድ ላይ ጫና የሚፈጥሩ ቡድኖች ነው ተፈጥረዋል። በነገው ጨዋታ ላይ በአብዛኛው የማንቸስተር ዩናይትድ ተጫዋቾች ዝግጁ ናቸው። ከሌዛንድሮ ማርቲኔዝ ውስጥ ኢቭን እሱም የቡድን ትሬኒንግ መስራት ጀምሯል። ከቡድን አባላቶቹ ጋር ከጓደኞቹ ጋር ልምድ እያከናወነ ነው የሚገኘው። ሌሳንድሮ ማርቲኔዝ ግን ለነገው ጨዋታ አይደርስም። ገና ጊዜ ይፈልጋል።
የሚሉ ሐሳቦች እየተነሱ ይገኛሉ። አንድ ሜጀር ለውጥ ሊኖር የሚችለው ተከላካይ መስመር ላይ ነው። ከሉክሾው ከማቲያስ ዲሊትና ከሃሪ ማጉዌር አንዱን አስቀምጠው ሌኒየሮን በነገው ጨዋታ ላይ የመጠቀም ዕድል እንዳላቸው ውስጥ አዋቂዎች እየገለጹ ነው ያሉት። ሌኒየሮ በቋሚ 11 ሊጀምር ይችላል በነገው ጨዋታ ላይ አንዱን ተከላካይ ቀንሰው ከሉክሾው ከማቲያስ ዲሊትና ከሃሪ ማጉዌር አሉት። እንግዲህ በኋላ ላይ ውሳኔው ትክክል ሊሆን ይችላል ወይስ በነበረው ነው መቀጠል ያለበት የሚለውን ታነሳዋለህ። ቤንያሚን ሼሽኮ በሁለት ተከታታይ ጨዋታ ጎል አስቆጥሯል በማንቸስተር ዩናይትድ። ሶስተኛ ጨዋታ ላይ ግን በሊቨርፑል ጨዋታ አስቀምጠውት ነበር። ትልቅ ውሳኔ ነበር። ግን ቁማራቸው የሰሩት ቁማር ሰርቶላቸዋል። ሩበን አሞሪም ሜሰን ማውንትን መጠቀማቸው በነገው ጨዋታ ላይ ግን ማውንትን አስቀምጠው ቤንያሚን ሼሽኮን በቋሚ 11 ሊያስጀምሩት እንደሚችሉ የመረጃ ምንጮች እንደዚሁ እየጠቀሱ ይገኛሉ። የነገው ጨዋታ ወሳኝ የሚባለው ተጫዋች እና የጨዋታውን ሂደት ሊወስን የሚችለው ብራያን ቦሞ ነው እየተባለ ነው የሚገኘው። ብራያን ቦሞ በእንግሊዝ እግር ኳስ ውስጥ ብዙ ጎል ያስቆጠረበትና ብዙ የጎል ተሳትፎ ያለው ከሳውዛምፕተን ቀጥሎ ብራይተን ላይ ነው። 8 የጎል አስተዋጽኦ ሳውዛምፕተን ላይ ያለው። ከዛ ቀጥሎ ብራይተን ብዙ ጎል ያስቆጠረበት ወይም ብዙ እድል የፈጠረበት ሁለተኛው ቡድን ነው ለብራያን ቦሞ። ስለዚህ ለአጫወቱ የሚመች ነገር አለው ማለት ነው። እንዲህ አይነት ቁጥሮች ዝም ብለው አይመጡ። ለተጫዋቹ ያጫወት መንገድ የሚመች ሁኔታ የሚፈጥር ሂደት እንዳለ መናገር ይቻላልና ለዛ ነው ሙቡሞ ላይ ብዙዎች ትኩረታቸውን እያደረጉ የሚገኙ። የተጫዋች ቼልሲ ላይም አስደናቂ ስራ ሰርቷል። ቀይ ካርዱ መንስኤ እሱ ሊቨርፑልን ቀዳሚውን ጎል እሱ ነው ያስቆጠረው። ብራያን ሙቡሞ በወሳኝ ጨዋታዎች ላይ ተጽዕኖ ፈጣሪነቱ ከፍ እያለ መጥቷል ከጨዋታ እና በነገው ጨዋታ ላይም ሙቡሞን ጠብቆ የሚሉ ሐሳቦች ከግራም ከቀኝም እየተነሱ ይገኛሉ። አጠራጣሪ እየተባለ የሚገኘው ካዝሜሮ ነው። ነገው ጋርቴ ሊተካው ይችላል። ካዝሜሮ በእርግጥ ከጨዋታው ሙሉ በሙሉ ውጪ አይሆንም፣ ግን ተቀይሮ የመግባት እድል ሊኖረው ይችላል። የፊትነሱ ጉዳይ ይሄ የጉዳቱ ተጎድቶ ነው በቀደም ኡጋርቴ የተካው። በነገራችን ላይ በሊቨርፑል ቢጫው ካርድ ብቻ ሳይሆን ጉዳትም ነበረበት እና ያ ጉዳት ግን ለክፉ የሚሰጥ ሳይሆን ይሄ ጊዜው ያለመመቸት አለ አይደል እንደሱ አይነት ነገር ነው እና ምናልባት ሩበን አሞሪም ያ የጊዜው ያለመመቸት ስሜቱ ከቀጠለ ነገ ከተቀያሪው ወንበር ላይ ላስነሱት ይችላሉ የሚሉ ሐሳቦች እየተነሱ ይገኛሉ። ብራይተን እንግዲህ ከ2020-2021 በኋላ ጥቂት ነጥብ ያስመዘገበበት የውድድር ዓመት ነው። የውድድር ዓመት 12 ነጥብ ብቻ ነው ያለው። ጥቂት ነጥብ ያስመዘገበበት ነው እና ባለፉት በመጀመሪያዎቹ 4 ጨዋታዎች ላይ ጥሩ አልነበረም። ባለፉት 4 ጨዋታ ላይ ግን ሙዱ እየመጣ ነው። 3ቱን ድል አድርጓል። ቼልሲ፣ ኒውካስል አዌይ ነው ሁለቱንም አሸንፋቸው 2-1 እና 3-1 በአሁኑ ሰዓት 10ኛ ደረጃ ላይ ይገኛል። ከማንቸስተር ዩናይትድ በአንድ ነጥብና በአንድ ደረጃ ነው የሚያንሰው። በ8ቱ ጨዋታ 3 አሸንፏል፣ 3 አቻ ወጥቷል፣ 2 ተሸንፏል። በነገራችን ላይ ይሄ ቡድን ባለፉት ተከታታይ 20 ጨዋታዎች ላይ ክሊንሺት ማስመዝገብ አልቻለም። ጎል የሚቆጠርበት ቡድን አግቢም ነው። ያገባልም ይገባበታል። ሊቨርፑል ካራክተር ነው። ለመጨረሻ ጊዜ ባለፈው ግንቦት ወር ላይ ከወልፍስ ጋር ሲጫወቱ 2-0 ያሸነፈበት ጨዋታ ነው ክሊንሺቱ። ከዛ ወዲህ ባለፉት ጨዋታ ክሊንሺት ማስመዝገብ አልቻለም። ይሄ አንዱ ድክመቱ ነው የተከላካይ መስመሩ። በተከታታይ ካረጋቸው 13 ጨዋታዎች 7ቱን አሸንፎ 4ቱን አቻ ወጥቷል፣ 2ቱን ተሸንፏል። በኦልትራፎርድ ብዙ ነጥብ በመሰብሰብ ጠንካራ ቡድን ነው ማለት ይቻላል። ይሄ ቡድን ግን ብራይተን የተሟላ ቡድን አይደለም። ጉዳቶች በጣም በከፍተኛ ሁኔታ አጥቅተውታል። አማካኙ ሶሊ ማርች፣ ተከላካዩ አዳሞ ወቢስተር፣ በተመሳሳይ ተከላካዩ ጃክ ሂንሽሉድ፣ እነዚህ በጣም የፋቢያን ሂርዘር ቡድን ቁልፍ ተጫዋቾች ናቸው። ባይጎዱ ቋሚ 11 ውስጥ ሊገቡ የሚችሉ ተጫዋቾች ናቸው። ሚቶማ ቬልትማን ጨምርባቸው፣ እነዚህ ሁሉ ተጎድተዋል። ግን ሚቶማና ቬልትማን በዚህኛው ጨዋታ ላይ የመመለስ እድል አላቸው፣ ፊት ሊሆን ይችላሉ የሚሉ ግምቶች እየተሰጡ ይገኛሉ። ከዛ ውጪ በትልቁ ልናነሳው የምንችለው ዳኒ ዌልቤክን ነው። በ4 ጨዋታ 3 ጎል አስቆጥሯል። የቀድሞ ማንቸስተር ዩናይትድ የአርሰናል ተጫዋች ወደ ቀድሞ ቤቱ ተመልሰው የሚያደርገው ጨዋታ ነው። ዳኒ ዌልቤክ ሰሞነኛ አቋሙ እያነጋገረ ነው። በ4 ጨዋታ 3 ጎል አስቆጥሯል። በጣም ወሳኝነቱን እያሳየ ይገኛል። የዚህ ጨዋታ ግን ትልቁ መነጋገሪያ ነጥብ የሚመስለኝ ካርሎስ ባሌባ ነው። ይህ ተጫዋች በክረምቱ የዝውውር መስኮት ስሙ ከማንቸስተር ዩናይትድ ጋር በስፋት ሲያያዝ የቆየ ተጫዋች እንደነበረ ይታወሳል። ካርሎስ ባሌባ እና ይህ ተጫዋች ዝውውር ያልተሳካበት ዋነኛው ምክንያት እንግዲህ አንደኛው ከገንዘብ ጋር የተያዘ ነው። ሁለተኛ ደግሞ ክለቡም አቆይቶ በቀጣይ ዓመት መጨረስ ስለሚፈልግ ነው። ከትናንትና ወዲያ ተጫዋቹ በወኪሉ በኩል ከፋቢያን ሂርዘር ጋር
ተቀምጧል ስብሰባ በርግጥ የተወሰነ የጉልበት ጉዳት አለበት ይሄ ለክፉ የሚሰጥ ሳይሆን ግን መጠነኛ ይሄ አቋሙን በሚገባ እንዳያሳይ የሚያደርግ ትንሽ የአቋሙን ሁኔታ ቀዝቀዝ የሚያደርግ የጉልበት ጉዳት አለበት ግን ያም ቢሆን ግን ጤነኛ በሆነባቸው ሰዓቶችም ቀይራው ያስወጡታል ቶሎ ወይም ደግሞ አያስገቡትም ተቀያሪውን ብላ ያስቀምጣልና ምንድነው ሐሳቦት ብሎ ፋቢያን ሂርዘርን ሰሞኑን ማናገሩ እየተሰማ ነው የሚገኝ ካርሎስ ባሌባ ጥሩ ስሜት ከአሰልጣኙ ጋር እየተሰማው አይደለም በዚህ ሂደት ውስጥ ያው በጥሬ ዝውውር መስኮት ይለቃል ተብሎ አይጠበቅም ከሚፈልገው ከፍተኛ ገንዘብ አንፃር እና ደግሞ ተጫዋቹ ምናልባት በዚሁ የሚቀጥል ከሆነ አመና በክረምቱ የነበረው ዋጋ ይወርዳል ተፈላጊነቱ ይቀንሳል ካርሎስ ባሌባ ለዛ ነው አሰልጣኙን አስጠርቶ ያናገራቸው እቅዶት ምንድነው ከኔ ጋር በተያያዘ ያለው ነገር የሚል ሐሳብ አንስተው ጥሩ ውይይት እንዳደረጉና በጥሩ ሐሳብ ማጠናቀቃቸው እየተነገረ ነው የሚገኘውና ካርሎስ ባሌባ በነገው ጨዋታ ላይ አማካይ መስመር ላይ ሊጫወት ይችላል ስለዚህ ማንቸስተር ዩናይትዶች በክረምቱ እጅግ በጣም ሲፈልጉት የነበረውን ተጫዋች ነገ በተቃራኒ ቡድን በብራይተን በኩል በደንብ የማየት ኢቭን ጨዋታው የግጥሚያ ብቻ ሳይሆን 3 ነጥብ ጨዋታ ብቻ ሳይሆን የማንቸስተር ዩናይትድ መልማዮችን ባሌባንም በደንብ የሚያዩበት ደጋፊዎችን በደንብ የሚመለከቱበት እና ራሱን በደንብ መግለጽ የሚኖርበት ጨዋታ ነው ጨዋታ ማንቸስተር ዩናይትድ መምጣት የሚፈልግ ሆነ ይፈልጋል እሱ ፍላጎት ነበረው በክረምቱ ያው ክለቡ አቆይቶ ገንዘብ ከማግኘት አንፃር እና መሰል ነገሮች ነው የክለቡ ውሳኔ ነው እንዳይዘዋወር ያደረገው እንጂ እሱ ብቻ የሚወስነው ውሳኔ ቢሆን ድሮ የመዘዋወር ዕድል ይኖረው ነበር ካርሎስ ባሌባና በነገው ጨዋታ ሌላው በትልቁ የሚጠበቀው የካርሎስ ባሌባ ጉዳይ ነው በቋሚ 11 ከገባ እንግዲህ በደንብ ለማየት ይመቻል ካልገባም ደግሞ ከፋቢያን ሂርዘር ጋር ያለው ጸብና ግጭት ከፍ ሊል እንደሚችል መናገር ይቻላል እና የነገው ጨዋታ በጣም ወሳኝ ጨዋታ ነው ለሁለቱም ቡድኖች ቀደም ሲል እንዳስቀመጥ ነው ማንቸስተር ዩናይትድም ጎል የሚያስተናግድ ቡድን ነው በተመሳሳይ ብራይተንም ጎል የሚያስተናግድ ቡድን ነው ተከላካይ መስመራቸው ላይ ጥያቄ የምታነሳበት አይነት ቡድኖች ናቸው ማንቸስተር ዩናይትድ ሰንላማንስ ከመጣ ወዲህ አንድ ጨዋታ ክሊንሺት አንድ ጨዋታ በሊቨርፑል ጎል ተቆጥሮበታል ገና ለመለየት አስቸጋሪ ነው የሰንላማንስን ብቃት በርግጥ በሁለቱም ጨዋታዎች ያሳየው አቋም አስደናቂ ነው ግን የተከላካይ መስመሩን ሪሊ ሪንፎርስ አድርጎታል አጠናክሮታል ጠንካራ እንዲሆን አድርጎታል የሚኖር ግን ለመወሰን ጥቂት ጨዋታዎችን መጠበቅ የሚኖርብን ይመስለኛል ተጽዕኖ ፈጣሪ ነው አዎ ግን የተወሰኑ ጨዋታዎችን ማየት እንዳለብን እገነዘባለሁ ብራይተን በግራም ፖተር ዘመን የአሰልጣኝ ሮበን አሞሪምን አጫዋት የሚጫወት ቡድን ነበር 3-4-3 በብዛት የሚተገብር አይነት ቡድን ነበር ብራይተን እንደነ ሊዩስ ደንክ አዳም ዊስተር አይነት ተጫዋቾች መሃሉ ላይ 3 ተከላካዮችን አድርገው በግራና በቀኝ ልክ አሰልጣኝ ሮበን አሞሪም እንደሚያደርጉት ሁለት መስመር ተከላካይና አጥቂዎችን አድርገው ከዛ ከነሱ ፊት ግን በተወሰነ መንገድ ለነ ሚቱማ የሚሰጧቸው ሚና በደንብ መስመሩን በደንብ አስፍቶ እንዲጫወቱ ያደርጋቸዋል የማንቸስተር ዩናይትድ ሞር ወደ አጥቂ ወደ 16 ከ50 እየገባ ሲሄድ ኮምፓክት እየሆነ ነው የሚሄደው ማቲያስ ኩኛና ቡሞ ኮምፓክት እየሆኑ ነው ወደ ሳጥኑ የሚገቡት ያኛው ደግሞ ሜዳውን እየለጠጠ የሚጫወት ቡድን ነበር እና ያንን ባህሪ ያቁታል አሁን ፋቢያን ሂርዘር አንዳንዴ ይጠቀሙበታል 3-4-3 በርግጥ አሁን 4-3-3 ነው አብዛኛው ጊዜ የሚጠቀሙት 4-3-3 እና 4-2-3-1 ነው በብዛት እየተጠቀሙ የምንመለከታቸው ፋቢያን ሂርዘር ማለት ነው ግን ተጫዋቾቹ የማንቸስተር ዩናይትድንም ያጫወት መንገድ በደንብ የሚያውቁ ተጫውተውበት ያለፉ ናቸው በአብዛኞቹ ያንን የጨዋታ መንገድ በደንብ የሚያውቁት ናቸው ያ ምን ያህል ይጠቅማቸዋል በጨዋታው ላይ የምንመለከተው ይሆናል ነገር ግን ነገ በሚኖረው እንቅስቃሴ መናገር የሚቻለው ብዙ ጎሎች ይቆጠራሉ በሁለቱም ቡድን በኩል ሁለቱም ጎል አስቆጣሪዎች አሏቸው ሁለቱም ደካማ ተከላካይ ያላቸውና የተወሰኑ የጎሉ መጠን ከፍ ያለ የጎል መጠን እንደምናይ መገመት ይቻላል ማንቸስተር ዩናይትድ አሁን ያለው የስነ ልቦና የበላይነት የወሰደው ሊቨርፑልን ያሸነፈበት መንገድ የሚሰጠው ትርጉም ቀላል አይደለም እና ይሄንን ጨዋታ ማሸነፍ ከቻለ ማንቸስተር ዩናይትድ በቀደም አሉቲ ለዋንጫ ይፎካከራል ብለ አቁመዋልና የብራይተንን ጨዋታ ካሸነፈ እኔ ማንቸስተር ዩናይትድን ቶፕ 4 ውስጥ እንደሚገባ በደንብ መገመት ይቻላል ስታታዩ ነው ቶፕ 4 ውስጥ ይገባል ማለት ሊቨርፑልን አሸንፏል ቼልሲን አሸንፏል ብራይተንን ካሸነፈ ከዛ በኋላ እንግዲህ በሊጉ ያሉትን ትልልቆቹንም መካከለኛዎቹንም የሚያስቸግሩትንም ቡድኖች ማሸነፍ ከቻለ
ከዛ በኋላ የሚመጡት ነገሮች ለማንቸስተር ዩናይትድ ኖርማል ይሆናሉ ማለት ነው። የትኛውንም ጨዋታ ማሸነፍ የሚችል ይሆናል። ያንንም ማድረግ የሚችል ከሆነ ደግሞ የትኛውንም ጨዋታ የማሸነፍ አቅም ያለው ቡድን ደግሞ ቶፕ 4 የመጨረስ እድሉ ከፍ ያለ ነው። ሻምፒዮን የመሆን እድሉ ከፍ ያለ ነው። ግን ላለማጋነን ብራይተንን ካሸነፈ ማንቸስተር ዩናይትድ ለቶፕ 4 መፎካከር የሚችልበትን ሂደት መፍጠር ይችላል። ገና ውድድሩ ገና 9ኛ ሳምንት ጋር ከመሆኑ ጋር ተያይዞ የሚል ሐሳብ ግን አለኝ አሉት ይወዳንተ እናመሰግናለን ሶፊ። ያው አብዛኞቹ ነጥቦች በአንተ በኩል ተነስተዋል። እንዳልከው ሁለቱም ክለቦች የሚያመሳስላቸው ነገሮች አሉ፣ አግቢ ናቸው። ማንቸስተር ዩናይትድ በዘንድሮ ዓመት ጎል ያላስቆጠረው በሁሉም ውድድሮች ማለት ይቻላል ማንቸስተር ሲቲ እና አርሰናል ላይ ነው ጎል ያላስቆጠረው ማንቸስተር ዩናይትድ። ብራይተን ሆቭ አልቢዮንም በዘንድሮ የውድድር ዓመት ባደረጋቸው ጨዋታዎች ላይ ጎል የሚያስቆጠር ቲም ነው እና የራፋኤል ሆልዝለሩ ቡድን በዘንድሮ የውድድር ዓመት ጎል ያላስቆጠረበት ጨዋታ የሁለተኛው ሳምንት የኤቨርተን መርሃ ግብር 2-0 የተሸነፈበት ጨዋታ ማለት ነው እንጂ በሌሎቹ ጨዋታዎች ላይ ብራይተን ጎል አስቆጣሪ ቡድን ነው፣ ፕላስ ጎልም የሚያስተናግድ ቡድን ነው። ስለዚህ ሁለቱም የሚያመሳሰላቸው ነገሮች አሉ ማለት ይቻላል። በአጠቃላይ የደረጃ ሰንጠረዡ ስንመለከተው ማንቸስተር ዩናይትድ 13 ነጥቦችን ሰብስቦ 9ኛ ደረጃ ላይ ተቀምጧል። ብራይተን ሆቭ አልቢዮን 12 ነጥቦችን ሰብስቦ 10ኛ ደረጃ ላይ ተቀምጧል። ማንቸስተር 11 ጎሎችን አስቆጥሯል። በአንጻሩ 12 ጎሎች ተቆጥሮበታል። ኔጌቲቭ 1 የጎል ዕዳ አለበት ዩናይትድ። ብራይተን ሆቭ አልቢዮንም 12 ጎል አስቆጥሯል። 11 ጎል ተቆጥሮበታል። ፖዚቲቭ 11 ጎል አለ። የሚያመሳሰላቸው ነገሮች አሏቸው ሁለቱም ክለቦች እና ያው የእንግሊዝ ኳስን እንመለከታለን ብዬ አስባለሁ። አብዛኞቻችን ከሁሉም የሊግ ውድድሮች ኤል ክላሲኮ፣ ሌሎች ይሄ የደርቢ ጨዋታዎች ከሌሉ በስተቀር የእንግሊዝ ክለብ የሚያደርጋቸውን ጨዋታዎች እንመለከታለን እና በተለይ ማንቸስተር ዩናይትድ ደጋፊዎች ከስማቸው ከባሌባ ጋር ከተያዘ በኋላ የብራይተንን ጨዋታ ይመለከታሉ ብዬ አስባለሁ። እኔም ተመልክቻለሁ። የብራይተንን በደንብ ስራዬ ብለህ ትመለከታለህ እና ብራይተን በዘንድሮ ዓመት ከባሌባ ብቃት ዲያጎ ጎሜዝ የተባለው የፓራጓይ ዜግነት ያለው ተጫዋች ድንቅ እንቅስቃሴ እያደረገ ይገኛል። በዚህ ጨዋታ ላይ ይሰለፍ አይሰለፍ ጥርጣሬ አለ። በኒውካስትል ዩናይትዱ ጨዋታ ላይ ተቀይሮ ወጥቷል 36ኛው ደቂቃ ላይ እና ይሄ ተጫዋች ዲያጎ ጎሜዝ ገና ወጣት ነው እና 487 ደቂቃዎችን ተጫውቷል በዘንድሮ ዓመት በብራይተን ሆቭ አልቢዮን እንቅስቃሴ እና በጣም ጥሩ ተጫዋች ነው። ባሌባን ለመመልከት ወይም ብራይተንን ለመመልከት የብራይተን ሆቭ አልቢዮንን ጨዋታ ስንመለከት ካስተዋልናቸው በጎ ነገሮች መካከል ዲያጎ ጎሜዝ 25 ቁጥር ለባሽ ነው። ከአጥቂ ጀርባ መስመር ላይ የሚጫወት ተጫዋች እና የነገው ጨዋታ ላይ የመሰለፍ እድሉ ፕሮባብሊ አይመስልም፣ የመሰለፍ እድል ያለው አይመስልም። ኒውካስትል ዩናይትድ ላይ ተቀይሮ ወጥቷል እና ብራይተን ትልቅ ክለቦችን አሸንፏል በዘንድሮ ዓመት። በጣም አስደናቂ የሚባል ቡድን እንደሆነ ማሳያ ነው። ትልልቆችን ክለቦች ቼልሲን አሸንፏል። ከዛ በተጨማሪ ኒውካስትል ዩናይትድን ያሸነፈበት መርሃ ግብር እንዲሁ የሚጠቀስ ነው። ቶተንሃምን 2-2 ወጥቷል። በበርንማውዝ ተረቷል። ማንቸስተር ሲቲን አሸንፏል። ማንዘነጋው የመጨረሻ ደቂቃ ጎል በተለይ ግሩዳ ጎል አንዘነጋውም እና ብራይተን ጥሩ ቲም ነው። ራፋኤል ሆልዝለር ጥሩ እየሰሩ ካሉ አሰልጣኞች መካከል አንዱ ናቸውና ነገ ማንቸስተር ዩናይትድ ሮብን አሞሪም አሁን የሊቨርፑልን መጥፎ ሪከርድ ሰብረዋል። የሊቨርፑልን ኃያልነት በአንፊልድ የነበረውን ታሪክ አስቀርተዋል። ነገም ደግሞ የብራይተን ሆቭ አልቢዮንን ማንቸስተር ዩናይትድ ላይ የወሰደውን የበላይነት ማስቆም እንዲቀጥል መፍቀድ የለባቸውም ብዬ አስባለሁ። ማንቸስተር ዩናይትድ ትልቅ መነቃቃት ላይ ነው ብዬ አምናለሁ። ሰንደርላንድን አሸንፏል፣ ፕላስ ሊቨርፑልን አሸንፏል። ነገም ሚዛኑ ወደ ማንቸስተር ዩናይትድ ያደላል፣ ጥያቄ የለው። ምክንያቱም ኦልድ ትራፎርድ ላይ የሚደረግ ነው። ባክ ቱ ባክ አሸንፏል። የተጫዋቾች መነሳሳት በጣም ከፍተኛ ነው ብዬ አስባለሁ እና ቅድም ሶፊ አንስተሃል የተከላካይ ጥምረቱን በተመለከተና የፊት መስመሩን በተመለከተ ሼሽኮን በማውንት የመቀየር ነገር የሚል ሐሳብ አንስተሃልና እንደኔ ስመለከተው እኔ ማውንት እንዲነካ አልፈልግም። ማውንት ጉዳት ካላጋጠመው በስተቀር የማንቸስተር ዩናይትድ ቁጥር 1 ስላፊ ውስጥ እንዲገባ ከሚፈልጉ ሰዎች ውስጥ አንዱ ነኝ። ምክንያቱም ማውንት ከኳስ ውጭ ያለው እንቅስቃሴ
ለተጋጣሚ ቡድን ምቾት የሚሰጥ አይደለም። በሌላ አገላለጽ በእግር ኳሳዊ ቋንቋ ፓስ ፐር ዲፌንሲቭ አክሽን ማንቸስተር ዩናይትድ እንዲወስድ ከሚያደርጉ ተጫዋቾች ውስጥ አንዱና ግንባር ቀደሙ ሜሰን ማውንት ነው። የተጋጣሚ ቡድን ፖሰስ እያደረገ ለመጫወት በሚሞክርበት ሂደት ውስጥ የሜሰን ማውንት ሩጫዎች፣ የሜሰን ማውንት ፕሬሲንጎች ተጋጣሚ እንዲሳሳቱ አድርጎ ጎል እንዲቆጠር ማንቸስተር ዩናይትድ ያደርጋል። ኢቭን ኩኛም ፕላስ ኢምቤሞ እኔ አሁንም ነገ ሴስኮ ቤንች ቢሆን አይከፋኝ። ሶስቱ ተጫዋቾች ያላቸው ፕሬሲንግ፣ ያላቸው እንቅስቃሴ፣ ያላቸው ከኳስ ውጭ ያለው ፍጥነት የሚደነቅ ነው እና ተጋጣሚ ቡድን ፖሰስ እንዳያደርግ ፓስ ፐር ዲፌንሲቭ አክሽን እንዲወስድ ማንቸስተር ዩናይትድ ከሚያደርጉ ተጫዋቾች ውስጥ አንዱ ሜሰን ማውንት ነው። ጉዳት ካላስተናገደ በስተቀር እንዲቀመጥ አልፈልግም። ራሳቸው ሮበን አሞሪም በጣም በዩናይትድ ቤት ከሚወዳቸው ተጫዋቾች ውስጥ አንደኛው ሜሰን ማውንት ነው እና የሜሰን ማውንት ስላፊ እንዲኖር ፈልጋለሁ በግሌ። ከዛ በተጨማሪ ተከላካይ ስፍራ ላይ ባለፈው ዓመት የማንቸስተር ዩናይትድ አንደኛው ክፍተት የነበረው ያው የኤሪክ ቴን ሃግ እጅ እንዳለበት ሆኖ 22 የመሃል ተከላካዮች ጥምረቶችን ነው ያስመለከቱ ሮበን አሞሪምም ኤሪክ ቴን ሃግ 22 ማጉዌር ከማዝራዊ ማጉዌር ከዲሊት ሊሳንድሮ ማርቲኔዝ ከከሌጋ ምናምን እንደዚህ አይነት ኮምቢኔሽኖችን አሳይቷል እና የሰሞነኛው የማንቸስተር ዩናይትድ መከላከል አቅም በጣም ጥሩ ነው። ማንቸስተር ዩናይትድ በሊጉ ሙከራዎችን በማስተናገድ ሶስተኛ ክለብ ነው ከአርሰናልና ከኒውካስል ቀጥሎ ሙከራዎችን በማስተናገድ ጥቂት ሙከራዎችን በማስተናገድ እና ተከላካዩ ጥሩ ነው። ጎል የተቆጠረበት በነ አልታይ ባይንደርና በነ አንድሬ ኦናና ስተት ነው እንጂ አቴምፕት በመደረግ ማንቸስተር ዩናይትድ የሚደፈር ክለብ አይደለም ከአርሰናልና ከኒውካስል ቀጥሎ እና የሰሞነኛ የሃሪ ማጉዌር የማቲያስ ዲሊት ጥምረት ጥሩ ነው ብዬ አስባለሁ። በእርግጥ ሰርቶላቸዋል ሮበን አሞሪም ሊቨርፑል ላይ የወሰዱት ኃላፊነት ማጉዌር የአየር ላይ ኳሶችን እንዲጠቀምና እንዲከላከል ነው ያመጣሁት ብለው ነበር። ክሊራንስ በማድረግ ኤሪያል ዱዌል ወኖችን በማሸነፍ ጎል በማስቆጠርም የማጉዌር መሰለፍ ጌን አድርጓል በማንቸስተር ዩናይትድ ቤት። ስለዚህ እንዲነካ አልፈልግም። እኔ አሁን ማጉዌር ጥሩ መነሳሳት ላይ ነው ብዬ አስባለሁ። ምናልባት ተቀይረው ይገባሉ ብዬ አምናለሁ እነ ሄቨን አሊያም ደግሞ እነ ዮሮ እንጂ የተከላካዮቻቸው ጥምረት ተመችቶኛል። እኔ የማንቸስተር ዩናይትድ ደካማ ጎን ነው ብዬ ማሰብ በዚህ ሰዓት ዲያጎ ዳሎ ብቻ ነው። ቡድኑ ጥሩ ሲሆን ጥሩነቱን ልትመለከተበት ይችላል በማጥቃት ረገድ፣ ግን በመከላከል ረገድ ግን ዲያጎ ዳሎ ጥያቄ ምልክት ያስነሳል። በደንብ ያስነሳል። በመከላከል ጥሩ ሆኖ በማጥቃት ደግሞ ጥሩ ያልሆነ ደግሞ ዶርጉ ነው። ይሄ ያለ አይደል በቃ አንዳንዴ ቫሌንሲያ ትዝ ይላል ሶፊ ቫሌንሲያ ከመስመር አጥቂነት ወደ መስመር ተከላካይነት ሲመጣ በቃ በመከላከል ጥሩ ነው ትለዋል፣ ግን በማጥቃት ደግሞ የሚያስደርባቸው ኳሶች ሪማይንድ እናደርጋቸዋለን ስኬች እናደርጋቸዋለን እና ዩናይትድ ላይ ለሮበን አሞሪም የጨዋታ መንገድ ብዙ ጊዜ አንስተነዋል። የመስመር አጥቂዎች የመስመር ተከላካዮች የሚያደርጓቸው ጥምረቶች ፍሩትፉል ከሆኑ የ3-4-3 የጨዋታ መንገድ በደንብ ኢምፕሊመንት ይደረጋል። ለዛ ነው ባለፈውም አንስቼዋለሁ በሊቨርፑል ጨዋታ ላይ የዲያጎ ዳሎና የአማዱ ዲያሎን ልዩነት እንመለከትበታለን እዚህ ጨዋታ ላይ በመስመር ማጥቃት ላይ ብዬ ነበር። የኳሶቹ መነሻዎች አማዱ ዲያሎ ነበር በመስመር ተከላካይነት ሲሰለፍ። ግን አሁን ለማንቸስተር ዩናይትድ ጥሩ ተጫዋች ነው ዲያሎም ኢምቦሞም። ግን ሮበን አሞሪም በሚድዊክ ጨዋታዎቻቸው ቻምፒየንስ ሊግ የለም፣ ዩሮፓ ሊግ የለም፣ ኮንፈረንስ ሊግ የለም፣ ፍሬንድሊ ማቾች አሉ እና በትሬኒንግ ድሪሎቻቸው የአፍሪካ ዋንጫ እየመጣ ነው። አፍሪካ ዋንጫ ሲመጣ ይነሳሉ ብራያም እምቦሞና ዲያጎ ዳሎ። ፌስቲቭ ፔሪየድ ነው እዛ ጨዋታ ላይ ያለው። ስለዚህ ማንቸስተር ዩናይትድ ለቶፕ 4 እየተጫወተ ከሆነ ፕላን ቢ ከወዲሁ መዘጋጀት አለበት። ፕላን ቢ ካሜሮን ብሔራዊ ቡድን ሲጠራቸው፣ ኮት ዲቫር ብሔራዊ ቡድን ሲጠራቸው ከቤስት 11 ውስጥ 2 ሰው ፒክ ሲደረግ ሳለው እንግዲህ ማንቸስተር ዩናይትድ የተቀያሪ ወንበር ተቋዋቾች እኮ ብዙ እንደ አርሰናል አይደለም፣ እንደ ሊቨርፑል አይደለም፣ እንደ ሲቲ አይደለም። ፕላን ቢዎች ከዚህ በእነዚህ ጨዋታዎች መመንጨት አለባቸው።
መላመዶች ከቤስት 11 ውስጥ ኢምቦሞና አማድን ስታወጣ ላንተ የጨዋታ መንገድ ይተገብሩልኛል ብለ ያሰብካቸው ተጫዋቾች በአፍሪካ ዋንጫ ሲሄዱብህ እነማንን ልተካሰባለው የሚለው ነገር ኮዲው በደንብ ክሪቲካሊ ማጤን አለብህ ብዬ አስባለሁና ነገ እኔ ማግበሩ እንዲሰለፍ ፈልጋለሁ ፕላስ ሴስኮ ቁጭ ብሎ ግን ማውንት እንዲሰለፍ ፈልጋለሁ ሴስኮ ተቀየሩ early ቀያሪ ቢያገኝ ደስ ይለኛል የሜሰን ማውንት ሚና በጣም ጥሩ ነው ኳስ የሚያቅሰው ይገባዋል የሜሰን ማውንት ብቃት ይሄ ነው ቃሌ ኳስን የሚያቅ ኳስን አውቃለሁ የሚል ባለሙያ የሜሰን ማውንት በማንቸስተር ዩናይትድ ስላፊ ውስጥ ምን አይነት ተጽዕኖ እንደሚያሳድር በደንብ መናገር ይቻላልና እኔ እንዲነኩ አልፈልግም ማውንትም ኢምቦሞ ኩኛ ራሱ በቃ አትነጥቀውም ኳስ እኮ ጎል ያስቆጥር እንጂ ኩኛ ራሱ እኮ ብራዚላዊ መሆኑን እኮ እየተመለከተን እኮ አትነጥቀውም ኳስ በተአምር አትነጥቀው እና ዩናይትድ ነገ ሮብን አሞሪም ኃላፊነታቸው ቀስ በቀስ እንደ ሰር አሌክሳንደር ቻፕማን ፈርጉሰን የሆኑ ይመስለኛል እኔ ማለት ታሪኮችን ይቀየሩ ይገኛሉ የሊቨርፑልን የ9 ዓመት ድርቅ መጥፎ ታሪክ ቀየሩ የብራይተን ሆቭ አልቢዮንን ደግሞ የማሸነፍ ማንቸስተር ዩናይትድ ላይ የወሰደውን የበላይነት ሮብን አሞሪም ነገ ወደ ቲያትር ኦፍ ዘ ድሪም ኦልድ ትራፎርድ ወደ ገናናው ክለብ ይመልሱታል ብዬ አስባለሁና እንደኔ ማንቸስተር ዩናይትድ ነገ ጎል አስተናግዶም ቢሆን ያሸንፋል ብዬ አስባለሁ ጎል አስተናግዶም ቢሆን ያሸንፋል የሚል እምነት አለኝ ሶፊዬ በጣም አሪፍ ክብራትና ክቡራን አድማጮቻችን ነገ እንግዲህ ምሽት 1 ሰዓት ተኩል ላይ ጨዋታ ይጠበቃል ከዛ ቀደም ብሎ ቼልሲ ከሰንደርላንድ የሚያደርጉት ጨዋታ ሌላኛው ጨዋታ ነው እንደዚሁም ደግሞ በነገው ዕለት ከሚደረጉ ተጠባቂ ጨዋታዎች መካከል በተለይ ብዙዎችም በጉጉት የሚጠብቁት በቻምፒዮንስ ሊጉ አገግሟል በፕሪሚየር ሊግ ውስጥ ማገገም ይችላል ሌላ ፈተና ነው በብሬንፎርድ አሬና ስቴዲየም የሚከናወን ጨዋታ ነው ብሬንፎርድ ከሊቨርፑል ምሽት 4 ሰዓት ላይ ይከናወናሉ ሶስቱንም ጨዋታዎች ሲዲ ስፖርት በቀጥታ ስርጭት ሽፋን ይሰጣቸዋል